የፋኖ ኃይሎች በከተሞች የማጥቃትና የመከላከል አውደ ውጊያዎችን በማድረግ ድል ቀንቶናል ሲሉ አገዛዙ በበኩሉ ንጹሐንን ኢላማ ያደረጉ የድሮን ጥቃቶችን መፈጸሙ ተሰምተዋል። የሌሊት ውጊያዎችን ጨምሮ ዝርዝር የአውደ ውጊያ መረጃዎችን ይዘናል። ህዝብ የሚጠብቀው መንግስት የሌለ በመሆኑ ራሱ እንዲከላከል ጥሪ በመቅረብ ላይ ነው። ጥሪው በፋኖ ኃይሎችና በፖለቲካ ፓርቲዎች እኩል የተሰማ መሆኑ የአደጋው መጠን አመላካች ሆነዋል። በሌላ በኩል በመተከል በጅምላ ለተጨፈጨፉ ንጹሐን ብሔራዊ የሀዘን ቀን እንዲታወጅ ጥሪ ቀርበዋል። በአካባቢው አሁንም ተጨማሪ ጭፍጨፋዎች ሊኖሩ እንደሚችሉ ነዋሪዎች በአደጋው ውስጥ ተከበው የይድረሱልን ጥሪ እያቀረቡ ነው። በጉዳዩ ላይ ሰፋ ያለ መረጃ አሰናድተናል። የብልጽግና ገዢዎች ተከታታይ የጦርነት ነጋሪት ጉሰማ የአፍሪካ ቀንድ ስጋት ስለመሆኑ በዓለም አቀፍ ሚዲያዎች መጋለጡ ቀጥሏል። በሌላ በኩል ህወሓት ለጦርነት አዋጅ የቀረበ ጥሪውን አቅርበዋል። ይህም ሌላኛው መረጃችን ነው። ማህበራዊ ሚዲያ አሁን ላይ ራሱን ችሎ የጦር ሜዳ ነው። ይህንን ያሉት የብልጽግና የጦር ኃይሎች ጠቅላይ ኢታማዦር ሹም ወታደራዊ አማካሪና የቶክስ አመራር ኃላፊ ጄኔራል አለምሸት ደግፌ ናቸው። የጄኔራሉ ንግግርና የአገዛዙን ጦረኝነት በንጽጽር የፈተሽንበት መረጃ ተሰናድተዋል። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የፋኖ ኃይሎች በከተሞች የማጥቃትና የመከላከል አውደ ውጊያዎችን በማድረግ ድል ቀንቶናል ሲሉ አገዛዙ በበኩሉ ንጹሐንን ኢላማ ያደረጉ የድሮን ጥቃቶችን መፈጸሙ ተሰምተዋል። በወሎ ቤት አማራ ቀጠናዎች በቀጠለው ውጊያ አፋብሃ ምኒልክ ዕዝ የደጋው መብረቅ ኮር ታላቅ ያለውን ድል ማስመዝገቡን ይፋ አድርጓል። በጠንካራ ተዋጊ የፋኖ ኃይሎች የተደራጀው የደጋው መብረቅ ኮር ጽናት ክፍለ ጦር ነጻ በወጣት በድላንታ ወረዳ ፀሐይ መውጫ በስቃቦ ላይ ባደረገው ከባድ ውጊያ በአገዛዙ ጦር ላይ መጠነ ሰፊ ያለውን ጉዳት ማድረሱን ገልጸዋል። ከአንድ ቲም በላይ የአገዛዙ ጦር በሞተበት በዚያ አውደ ውጊያ በርካታ ቁስለኛም ወደ ወገል ጤና ከተማ መጓጓዙን በግንባር መረጃው ላይ ገልጸዋል። ህዳር 14 ከጠዋቱ 12 ሰዓት እስከ ረፋዱ 3 ሰዓት በዘለቀ አውደ ውጊያ የሻምበል መሪውን ጨምሮ ከአንድ ቲም በላይ ኃይሉን በሞት ያጣው አገዛዙ በደላንታ ወረዳ ፀሐይ መውጫና በዙሪያው በአንድ ሳምንት ውስጥ ሁለተኛ ሽንፈት እንዳስተናገደ በግንባር መረጃው ላይ ተመላክተዋል። በሌላ የግንባር መረጃ አፋብሃ ምኒልክ ዕዝ ንጉስ ሚካኤል አሊ ኮር የፋኖ ኃይሎች ከአገዛዙ የሰሜን ምስራቅ ዕዝ 801ኛ ኮር ሰራዊት ጋር በምዕራብ ወሎ ጃማ ወረዳ ቀይ አፈር ከተማ ሌሊቱን ከባድ ውጊያ ማድረጋቸው ታውቋል። ውጊያው የተቀሰቀሰው በሌሊት ለከበባ በገባው የአገዛዙ ጦር እንደሆነ የገለጸው የግንባር መረጃው ለከበባ የገባው ሰራዊት የከተማዋ ወሳኝ ቦታዎች ላይ ተቆርጦ ክፉኛ መመታቱን አፋብሃ ምኒልክ ዕዝ አስታውቋል። በአውደ ውጊያው ከመከላከያ ሰራዊት በተጨማሪ አድማ ብተና፣ ፖሊስና ሰላም ሚሊሻዎች መሳተፋቸውን፣ ሆኖም ግን የሌሊት ውጊያ ክህሎት ያላቸው የፋኖ ኃይሎች በመልሶ ማጥቃት ድል እንደቀናቸው እዙ በግንባር መረጃው ላይ ገልጸዋል። የጃማ ወረዳ መቀመጫ ከሆነችው ደጎሎ ከተማ 2 አምቡላንሶች ወደ ቀይ አፈር ተጉዘው በርከት ያለ የአገዛዙ ሰራዊት አስከሬንና ቁስለኞች መነሳታቸውን የገለጸው እዙ የሌሊት ውጊያ ክህሎታችንን አሳይተንበታል ብለዋል። የፋኖ ኃይሎች በውስን መስዋዕትነት ሙሉ ኃይላቸውን ማውጣት መቻላቸውን አክሎ ገልጸዋል። ይህ በእንዲህ እንዳለም በዚሁ የወሎ ቤት አማራ ቀጠና በደቡብ ወሎ ዞን ወግዲ ወረዳ የድሮን ጥቃት እየተፈጸመ ሲሆን ጥቃቱ በወግዲ ወረዳ አብይ የጎርባ በተባለች ታዳጊ ከተማ ላይ በንጹሐን መኖሪያ ቤቶች ላይ መፈጸሙ ታውቋል። በጥቃቱ የአንድ አባወራ መኖሪያ ቤት ሙሉ ለሙሉ መውደሙ ተረጋግጧል። ግለሰቡ ሰላማዊ የንግድ ሰው እንደሆነ የገለጹት የአካባቢው ነዋሪዎች በአጋጣሚ ለማህበራዊ ጉዳይ መላ ቤተሰቡ ከቤት ውጭ በመሆኑ ከጥቃቱ መትረፋቸውን፣ ሆኖም መኖሪያ ቤታቸው መውደሙን ለግንባር ዘጋቢያችን ገልጸዋል። አድማጭ ተመልካቾቻችን የብልጽግናው አገዛዝ በተለይ የሚከተለው ያቀርብልናል። 11 ተኩል ላይ ጀምረው ተኩስ ጀመሩ፣ ከፈቱ። ከዛ በቃ መሀል ከተማ ከታች ጀምሮ በጭለጭላንጎ የሚባል ቀበሌ ያለ በሱ በኩል የገቡ እንግዲህ መሀል ከተማውን ዝም ብሎ እየተታኮሱ መጡ። ከዛ በቃ ንጹሐንን ምንም አያውቁትን አንድ ቤት ውስጥ እስከ 8 ሰው 7 ሰው ልጆችን፣ ህጻናትን፣ ነፍሰ ጡሮችን ሳይቀር በቃ አንድ ቤት ውስጥ 3 4 ሰው 5 ሰው በቃ እየገደሉ እስከ 2 ሰዓት ተኩል ቆዩ። ያልነቃውም አልነቃም፣ የነቃውም አንዳንድ እንትን ጋር ተያይዞ
እርድ ላይም ሰው በጣም እንትን ሲሉ ነበረ። በዓል መያዣ የጾም መያዣ የገና ጾም የሚገባበት ስለሆነ ነገ ጀምሮ ጾም ስለሆነ የገና ጾም መያዣ እርድ ላይ ሰው ነበረ እና በቃ ይሄ በዚህ እንትን ውስጥ ነው ገብተው ቤት ያለውንም ቤት እየሰበሩ እየገቡ ዝርፊያም ነበረ። በቃ ሆቴል ቤቶች፣ ክሊኒኮች በቃ የሆነ በቃ አለ አይደል የሰው ዝርዝር ስም ሳይቀር ይዘው በቃ እየተጓዙ ሰው በቃ እንትን አድርገው ነው እየዘረፉ ያሉት እና ግድያውም በተመሳሳይ እንደዛ ነው። ቀብሩ ተፈጽሟል። ያው ማህበረሰቡም አብዛኛው የታጠቀውም ፕላስ ደግሞ አጎራባች ላይ ያሉ ቀበሌ ላይ ያሉ በሙሉ የታጠቀ የተባለ በሙሉ በቃ መጥቶ ያለውን ነገር እነሱንም ትንሽ እንትን አድርጎ ከሄዱ በኋላ ቀብር ስነስርዓት ተፈጽሟል። አሁን ግን በየዙሪያው በየአቅጣጫው ብቻ በጣም ወሬ አለ፣ ይናፈሳል። በዚህ ያሉ በአዲስ ዓለም አሉ፣ በዚህ በወደራሬ ዛሬ እንኳን ገብተዋል ሲባል ነበረና በየቦታው በቃ ብቻ ስጋቱ በጣም የብልጽግና ገዢዎች ተከታታይ የጦርነት ነጋሪት ጉሰማ የአፍሪካ ቀንድ ስጋት መሆኑን በዓለም አቀፍ ሚዲያዎች መጋለጡ ቀጥሏል። ዘ ኢኮኖሚስትና ቢቢሲ በተመሳሳይ አውድ አከታትለው ያስነበቡት ዘገባ ይህንኑ የድንበር ተሻጋሪ ጦርነት ስጋት በግልጽ አመላክተዋል። ቀደም ሲል ዘ ኢኮኖሚስት ባስነበበው የምርመራ ዘገባ በዋናነት ጦረኞቹ ህወሓትና ብልጽግናን ማዕከል ያደረገውን ትንቅንቅ ለጦርነቱ መቀስቀስ በቂ ማሳያ አድርጎ አቅርበዋል። የህወሓትና የብልጽግናን የጦረኝነት ገጽታ በማመላከት የተነሳው ዘገባው የብልጽግና የባህር በር አጀንዳ የጦርነት ትርጉም መያዙንና ኤርትራን ያሳተፈው ድንበር ተሻጋሪ ጦርነት የአፍሪካ ቀንድ ጦርነት ሊሆን እንደሚችል በመተንተን እንደ አሜሪካ ያሉ ተጽዕኖ ፈጣሪ ሀገራት ጣልቃ እንዲገቡ መክረዋል። ቢቢሲ በበኩሉ ኤስኬሌቲንግ ዋር ኦፍ ወርድስ ቢትዊን ኢትዮጵያ ኤንድ ኤርትራ ትሪገርስ ፊር ኦፍ ኮንፍሊክት በሚል ርዕስ ያስነበበው ዘገባ የድንበር ተሻጋሪ ጦርነት ስጋቱን በስፋት ይተርካል። ከጊዜ ወደ ጊዜ የተባባሰ የመጣው የአስመራ 4 ኪሎ የቃላት ጦርነትን እንዳያስከትል ከፍ ያለ ስጋትን አሳድሯል የሚለው የቢቢሲ የስጋት ትንተና የብልጽግና ገዢዎችን ጦረኛ ንግግር ዋቢ ያደረገ ነው። ኤርትራ 1350 ኪሎ ሜትር ርዝመት ያለውን የቀይ ባህር ዳርቻ ይዛ ከተገነጠለች በኋላ ኢትዮጵያ ከባህር በር ውጭ ለመሆን የተገደደችበት ሁኔታ መፈጠሩን በማስታወስ የወቅቱ የባህር በር አጀንዳ አደገኛ አካሄድ የተነተነው ቢቢሲ ህጋዊ አካሄድ እየተካሄደ አለመሆኑን በመጥቀስ ነው። በቀደመው ጦርነት ድንበር ላይ በ10 ሺዎች ከፍ ሲልም በ100 ሺህ አካባቢ የሚገመት ሰዎችን እንደ ቅጠል ያረገፈ ጦርነት ያካሄዱት የአስመራና የ4 ኪሎ ገዢዎች ከዚያ መከራ ባለመማር ሌላ ዙር እልቂት ደግሰዋል ይላል ዘገባው። በአብይ አህመድና በአገዛዛቸው በስፋት እየተቀነቀነ ያለው የባህር በር አጀንዳ በትክክል ቀጠናዊ ጦርነት እያዋለደ እንደሚገኝም የቢቢሲ የዘገባ ጭብጥ ሆኖ ተመላክተዋል። የአብይና የፊልድ ማርሻል ብርሃኑ ጁላን ጦረኛ ንግግርን ከፕሬዚዳንት ታዬ አጽቀሥላሴ የወታደራዊ ማዕረግ አሰጣጥን ለጦርነቱ ዝግጅት በማሳያነት የጠቀሰው ቢቢሲ በአስመራ በኩል ግን አስደማሚ ዝምታ አለ ብለዋል። የአስመራ መንግስት በማስታወቂያ ሚኒስተሩ የማነ ገብረ መስቀል የኤክስ ገጽ ላይ ብቻ የተንጠለጠለ ጠንካራ ምላሽ ከመስጠት ባሻገር የጦርነት ነጋሪት ጉሰማ ላይ አለመታየቱን በመገረም ዘግበዋል። ከየማነ ተከታታይ ምላሾች ጎን ለጎን በሀገሪቱ ብቸኛ ብሔራዊ ቴሌቪዥን ጣቢያ በኩልም በሚሰራጩ የአቋም መግለጫዎችና ርዕሰ አንቀጾች በኩል አልፎ አልፎ ምላሾች ቢሰጡም እነሱም ከብልጽግና መልከ ብዙ የጦርነት ነጋሪት ጉሰማ አንጻር ሲታዩ ያልበዙና ያልተንዛዙ ሆነው ይታያሉ ይላል ዘገባው። ምንም እንኳን ወደ ለየለት ጦርነት ሊያስገቡ የሚችሉ የድንበር ላይ ወታደራዊ እንቅስቃሴዎች ብዙም ባይታዩም በብልጽግና በኩል በተከታታይ የሚደረጉ ወታደራዊ ስልጠናዎችና ወታደራዊ ዛቻዎች ግን የጦርነቱን አይቀሬ ስዕል እንደሚያሳዩ ቢቢሲ በዘገባው ላይ ጨምሮ ያስተጋባው የጦርነት ስጋት ነው። በመተከል በጅምላ ለተጨፈጨፉ ንጹሃን ብሔራዊ የሀዘን ቀን እንዲታወጅ ጥሪ ቀርቧል። በአካባቢው አሁንም ተጨማሪ ጭፍጨፋዎች ሊኖሩ እንደሚችሉ ነዋሪዎች በአደጋ ውስጥ ተከበው የድረሱልን ጥሪ እያቀረቡ ነው። መንግስት ዋና ሚናውን በመርሳቱና የሴራ ተባባሪ በመሆኑ እልቂትን ቀላልና የተለመደ አድርጓል በሚል መሪ ቃል መግለጫ የወጡት ትብብር ለኢትዮጵያ አንድነት መስራች ፓርቲዎች በመተከል በጅምላ ለተጨፈጨፉ ንጹሃን ብሔራዊ የሀዘን ቀን እንዲታወጅ ጥሪ አቅርበዋል። ጭፍጨፋው በዋናነት አማራውን ትኩረት ያደረገ ነው ያሉት ከእልቂቱ የተረፉ እማኝ ሆኖም የጉምዝና ሽናሻ ወገኖቻችንም መጨፍጨፋቸውን በመግለጽ ብሔራዊ የሀዘን ቀን እንዲታወጅ ጠይቋል። የሟቾች ቁጥር ከ50 የሚሻገር ሲሆን 10 የጭፍጨፋ ሰለባዎች ሴቶች መሆናቸውን፣ በርካታ ጨቅላ ህጻናት እንደሚገኙበት የገለጸው የአራቱ ፓርቲዎች ስብስብ አካባቢውን አሁንም ክፉኛ የስጋት ቀጠና ያለበት ብሎታል። የአካባቢው ማህበረሰብ ራሱን ለመከላከል ካደረገው ጥረት ያለፈ ምንም የመንግስት የጸጥታ ኃይል ባለመድረሱ ገዳዮች የጅምላ ጥቃቱን እንዲፈጽሙ አስችሏቸዋል ያለው መግለጫው ከቁስለኛው ብዛትና አሰቃቂነት አንጻር የሟቾች ቁጥር
ቁጥር ሊጨምር ይችላል ብለዋል። ፓርቲዎቻችን በዚህ አሰቃቂ ጭፍጨፋ የተሰማቸውን ልባዊ ሐዘን እንገልጻለን፣ ገዳዮችንም እናወግዛለን ያለው መግለጫው በአገር አቀፍ ደረጃ የሐዘን ቀን እንዲታወጅና ቢያንስ ሰንደቅ ዓላማ ዝቅ ብሎ እንዲውለበለብ ሲል ጠይቋል። በተጨማሪም ዜጎች መንግስት ይጠብቀናል ከሚል አጉል ማዘናጊያ ወጥተው ራሳቸውን አደራጅተው እንዲከላከሉም አሳስበዋል። የኢትዮጵያ የክፉ ቀን ወዳጅ ሆኑ ዲፕሎማቲክ ማህበረሰብ አካላትና በውጭ ሀገር የምትገኙ በህግ ሙያ የተሰማራችሁ ትውልደ ኢትዮጵያውያን ፍትህ በሀገራችን በመጥፋቱ ዓለም አቀፍ ተጠያቂነት እንዲሰፍን እገዛ እንድታደርጉ ሲልም ጥሪውን አክሏል። ለመላው ኢትዮጵያውያን ቦታውና ጊዜው ቢለያይ እንጂ በሀገራችን ለዘር ፍጅት አሁናዊና ከበቂ በላይ አስቻይ ሁኔታ መኖሩን ተገንዝቦ በጋራና በትብብር እንዲቆም ብሎም ራሱን ለመከላከል እንዲዘጋጅ አጠቃላይ ጥሪውን አቅርበዋል። ትብብር ለኢትዮጵያ አንድነት መስራች ፓርቲዎች የአራት ፓርቲዎች ማለትም የእናት ፓርቲ፣ መኢአድ፣ ኢህአፓና አማራ ጊዮናዊ ንቅናቄ አግን የተሰኘው ፓርቲ ስብስብ መሆኑ ይታወቃል። የአማራ ፋኖ ህዝባዊ ድርጅት አፋሕድ በበኩሉ በመተከል በአማራ ላይ የተፈጸመውን የጄኖሳይድ ጥቃትን በጥብቅ እናወግዛለን፣ ትግላችንን በማጠናከር ተግባራዊ ምላሽ እንሰጣለን ብለዋል። አፋሕድ በመግለጫው በስልጣን ቢጣሉም በዓላማና ግብ አንድ በሆኑት ኦህዴድ ብልጽግናና ሸኔ የተቀነባበረው ይህ ጄኖሳይዳዊ ጭፍጨፋ ኢላማ ያደረገው ጠላትነት የፈረጁትን አማራን ቢሆንም በሩዋንዳ ጄኖሳይድ ከተፈጸመበት ቱትሲ ጋር የተገናኙ የሁቱ ብሔር አባላት አብረው እንደተጨፈጨፉት ሁሉ አሁንም ከአማራ ጋር አብረው የተገኙ የሽናሻና ጉምዝ ማህበረሰብ አባላትም ተገድለዋል፣ ቆስለዋል፣ የጥቃቱ ሰለባ ሆነዋል ብለዋል። ይህም በአማራ ላይ የተለኮሰው የጄኖሳይድ ጦርነት መላ ኢትዮጵያውያንን የሚበላ እሳት ስለመሆኑ ተጨባጭ ማሳያ ነው ያለው አፋሕድ የአማራ ህዝብ ከመቼውም ጊዜ በላይ ራሱን ከጅምላ ጥቃት ለመከላከል የጀመረውን ትግል እንዲያጠናክር ጥሪውን አቅርበዋል። ይህ በእንዲህ እንዳለ በአገዛዙ ድጋፍ እንዳለው የሚታመነው በኦነግ ስም የሚንቀሳቀሰው ገዳይ ቡድን በመተከል ቡለን ወረዳ በጅምላ የፈጃቸው ንጹሐን የቀብር ስነስርዓት የተፈጸመ ሲሆን ጥቃቱ አሁንም ቀጣይነት እንደሚኖረው ነዋሪዎቹ ስጋት እንደገባቸው በመግለጽ ላይ ናቸው። ነዋሪዎቹ እንደሚሉት በርካታ ቀበሌዎች በታጣቂው ቡድን እንደተከበቡ ነው። የጥቃቱ ቀዳሚ ሰለባ የሆኑት ንጹሐን አማራዎች የድረሱልን ጥሪ አሁንም በማቅረብ ላይ ናቸው። በሌላ በኩል በዚሁ ከመተከልና ከወለጋ ተፈናቅለው በወሎ መጠለያ ካምፕ የሚገኙ ተፈናቃዮች አደጋ ላይ ወድቀዋል። በአማራ ህዝብ ላይ የቀጠለው ስርዓታዊ ጥቃት በአዲስ መልክ አገርሽቶ በሁሉም አቅጣጫ አሳዛኝ የሰቆቃ ድምጾች በመሰማት ላይ ናቸው። በመተከል ቡለን ወረዳ ከ50 በላይ ንጹሐን አማራዎች በጅምላ ከተገደሉ በኋላ አሁንም አደጋው ቀጣይነት እንዳለው በመታየት ላይ ነው። ነዋሪዎቹ እንደሚሉት በመተከል ቡለን ወረዳ አዲስ ዓለም፣ ጭንቆላ፣ ማጣ፣ ዲቪ፣ ባሩዳ፣ ጎደር፣ ኤሪና በአጠቃላይ 8 ቀበሌዎች ከትናንት ጀምሮ በተለየ ሁኔታ ከበባ ውስጥ ገብተዋል። ጥቃቱ ዳግም ሊከፈት እንደሚችል ስጋታቸውን በመግለጽ ላይ ናቸው። በአሁኑ ሰዓት የኦነግ ሸኔ ቡድን በመተከል 2 ወረዳዎችንና በምዕራብ ጎጃም የአባይ ሸለቆ አዋሳኝ አካባቢዎች ላይ በብዛት በመንቀሳቀስ ላይ መሆኑን የጣቢያችን የመረጃ ምንጮች ጠቁመዋል። ቡድኑ ቋሚ ወታደራዊ ቤዞች እንዳሉትም በመረጃው ላይ ተመላክተዋል። መተከል፣ ካማሼና አሶሳ ዞኖች ውስጥ ባሉ የገጠር ቀበሌዎች የቡድኑ ወታደራዊ ማዕከሎች እንደተፈጠሩም ታውቋል። ከወለጋ ግዛቶች ቀጥሎ በዚህ ቀጠና በስፋትና በብዛት የሚንቀሳቀሰው ይህ ቡድን ከኦህዴድ ጋር በመቀናጀት ባለፉት 7 ዓመታት በዋናነት ከመተከልና ከወለጋ ያፈናቀላቸው የአማራ ተወላጆች ከባድ አደጋ ላይ ወድቀዋል። ከመተከልና ወለጋ ተፈናቅለው ወደ ወሎ ቤት አማራ የሄዱ ወገኖች ለከፍተኛ ስቃይ ተዳርገዋል። ከአካባቢው የሚወጡ መረጃዎች እንደሚያሳዩት በደቡብ ወሎ ዞን ሀይቅና ውጫሌ ከተሞች አቅራቢያ የተጠለሉት እነዚህ ተፈናቃዮች ለከፍተኛ የምግብ እጥረት ተጋልጠዋል። ተፈናቃዮቹ እንዳሉት እስከ 7 ወር ልዩነት ይቀርብ የነበረው አነስተኛ መጠን ያለው ምግብ አሁን እስከ መቋረጥ ደርሷል። በሂደት ቆይቶም ቢሆን የሚቀርበው ምግብ የተበላሸ መሆኑ ወደ ከተማ በመውሰድ ለእንስሳት መኖነት ለመሸጥ እስከ መገደድ እንዳደረሳቸው በጉዳዩ ላይ የወጣው መረጃ አመላክተዋል። ስማቸው እንዲጠቀስ ያልፈቀዱ አንድ ተፈናቃይ ከምስራቅ ወለጋ ተፈናቅለው ሀይቅ አካባቢ ከሰፈሩ 3 ዓመታት ተቆጥረዋል። ለወትሮ ለወራት እየዘገየ ይመጣ የነበረው የምግብ እርዳታ በመቋረጡ ለከፋ ችግር መዳረጋቸውን ለዶቼ ቬለ ተናግረዋል። በከባድ ሰቆቃ ውስጥ የሚገኙ ተፈናቃዮች ሁኔታውን እንዲህ ይገልጻሉ። በጣም ችግረኛ ነን፣ ምንም ነገር የለንም፣ የሚሰጠንም በቆሎ ነበር። በ4 እና 3 ወራት ልዩነት ይህም ሆኖ የበሰበሰ የነቀዘ ነበር። 2001 ዓ.ም እና 2002 የተመረተ ነው። በዚያ ላይ ምንም ነገር የለንም፣ መሬት ነው የምንተኛው፣ በጣም ችግር ላይ ወድቀናል ሲሉ የገጠማቸውን አደጋ ገልጸዋል። ፌዴራል የጦርነት ማዕከል ለማድረግ እየከበበን ነው። ለደህንነታችን የመከላከያ አቅሞቻችን አቀናጅተን እንስራ። ይህ በጦርነት አውድ ሊተነተን የሚችል ሀሳብ ተጨምቆ የቀረበው ሀሳብ ከአዲሱ የህወሓት መግለጫ ነው።
ህወሓት ላለፉት 5 ቀናት በዝግ ያካሄደውን የማዕከላዊ ኮሚቴ ስብሰባ ተመርኩዞ መግለጫ ወጥተዋል። በተለመደው ዛቻ የታጀበው መግለጫ ጦርነት ተኮር አቅጣጫዎችና ውሳኔዎች ተላልፈውበታል። የመግለጫው ይዘት እስከዛሬ ከሰጣቸው መግለጫዎች ብዙም የተለየ ባይሆንም ከአመራሮቹ ከፍተኛ መገምገም በኋላ የተሰጠ የአቋም መግለጫ በመሆኑ ምናልባትም የተለየ ፖለቲካዊ ትርጉም ሊኖረው ይችላል። ከማዕከላዊ ኮሚቴው ስብሰባ ጋር ተያይዞ የወጡ መረጃዎች እንደሚያሳዩት ህወሓት በመድረኩ ለሁለት ተከፍሎ አንደኛው ቡድን ስብሰባ ረግጦ እስከ መውጣት የደረሰበት ግምገማ ተደርጎ ነበር። የነ ደብረጽዮን ቡድንና የነ አለም ገብረዋህድ ቡድን በሚል ከሁለት ተከፍሎ ከፍተኛ ሽኩቻ ውስጥ ገብቶ የነበረው የማዕከላዊ ኮሚቴ ስብሰባ ሂደቱ እንዲህ እንደነበር በመረጃው ላይ ተመላክተዋል። የነ ደብረጽዮን ቡድን በነ አለም ገብረዋህድ ቡድን ከፍተኛ ግምገማና ትችት ሲደርስበት ስብሰባ ረግጦ መውጣቱ ተሰምተዋል። በቀዳሚነት ስብሰባ ረግጠው የወጡት የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል መሆናቸውም በመረጃው ላይ ተመላክተዋል። ደብረጽዮን የተገመገሙበት በሳቸው የመሪነት ዘመን ህወሓት ለሁለት ተከፍሎ የውድቀት አፋፍ ላይ ይገኛልና ለዚህ የህወሓት ውድቀት ተጠያቂ ነው በሚል ነው የሚለው መረጃው። የጦርነት ቀውሱም የግምገማው አካል ሆነዋል። በፖለቲካዊ አመራሮችም በወታደራዊ አዛዦችም በአጠቃላይ ለህወሓት ወታደራዊና ፖለቲካዊ ክፍፍል በወርቅ ዝርፊያውና ሌሎች ጉዳዮች የተገመገሙት ደብረጽዮን በብስጭት ስብሰባ አቋርጠው ስለመውጣታቸው በመረጃው ላይ ተመላክተዋል። ደብረጽዮንን ደግፈው የተከተሉ ሌሎች በተመሳሳይ ስብሰባ ረግጠው ለመውጣት ያደረጉት ሙከራ ቢኖርም እነ አለም ገብረዋህድ የኮሚቴውን ስብሰባ ቅርጽ አስይዘው ለመምራት መሞከራቸውን ተከትሎ እነ ደብረጽዮን ተመልሰው ዳግም በስብሰባው ላይ ተሳትፈው በመጨረሻም መግለጫው መውጣቱ ታውቋል። በዛቻ በማስፈራሪያ በጥሪና ተማጽኖ የታጀበው መግለጫ በትግራይ ያንዣበበውን አደጋ ለመቀልበስ ትልቅ የቤት ስራ መኖሩን ያትታል። ህወሓት ከመፍረስ አደጋ መትረፉን የሚገልጸው መግለጫ የነጌታቸው ረዳ ስብስብን ከሃዲው ቡድን ሲል ከጠራው በኋላ ሴራው እንደከሸፈበትም አያይዞ አብራርተዋል። ሌላኛው በመግለጫው የተካተተው ጉዳይ ከብልጽግና ጋር እየተወነጃጀለበት ያለው የፕሪቶሪያው ስምምነት ጉዳይ ነው። የፕሪቶሪያው ስምምነት ተባብረው ቢያፈርሱትም አንዳቸው ሌላኛቸውን ተጠያቂ በማድረግ ጦርነት በማዋለድ ላይ ይገኛሉ። በአንድ በኩል ሰላማዊ፣ በሌላ በኩል ጦረኛ ሆኖ በታየው የህወሓት የማዕከላዊ ኮሚቴ መግለጫ ላይ ዋናው ነጥብና የመግለጫው ጭብጥ የጦርነት ዝግጅቱን የሚገልጸው የንታገል ጥሪ ነው። ጥሪው የትግራይን ደህንነት ለማረጋገጥ ሁሉንም የመከላከያ አቅሞች አቀናጅተን እንስራ፣ እንታገል ሲል ለጦርነት አዋጅ የቀረበ ጥሪውን አቅርበዋል። ማህበራዊ ሚዲያ አሁን ላይ ራሱን ችሎ የጦር ሜዳ ነው። ይህንን ያሉት የጦረኛው ብልጽግና የጦር ኃይሎች ጠቅላይ ኢታማዦር ሹም ወታደራዊ አማካሪና የተወግስ አመራር ኃላፊ ጄኔራል አለምሸት ደግፌ ናቸው። በመከላከያ ዩኒቨርሲቲ ኢንጂነሪንግ ኮሌጅ በተዘጋጀው የብልጽግና የጦርነት ፕሮፓጋንዳ ፕሮግራም ላይ የተገኙት ጄኔራል አለምሸት ማህበራዊ ሚዲያ አሁን ላይ ራሱን ችሎ የጦር ሜዳ ነው፣ በግዴለሽነትና በሐሰት የተሞሉ ልጥፎች በሺዎች የሚቆጠሩ ወታደሮችን ደህንነት አደጋ ላይ ጥለዋል ሲሉ ተደምጠዋል። በጦር ሜዳ በሰራዊት ኩብለላና መክዳት እየፈረሰ ያለው የመከላከያ ሰራዊት ስጋት ላይ ጣላቸው ወታደራዊ አዛዦች እንዲህ ያሉ የፕሮፓጋንዳ መድረኮችን በማዘጋጀት በሽልማትና በጥቅማ ጥቅም እንዲሁም ውሃ በማያነሱና መሬት ላይ በሌለ እውነት አጀግነው ለሌላ ጦርነት በማዘጋጀት ተጠምደዋል። በመድረኩ የመከላከያ ዩኒቨርሲቲ ፕሬዝዳንት ብርጋዴር ጄኔራል ከበደ ረጋሳ በጄኔራል አለምሸት ደግፌ እውቅና የሚሰጥ ሽልማት ከተበረከተላቸው በኋላ የመከላከያ ኃይላችን ጥንካሬው ተልዕኮውን በግልጽ መረዳቱና ስለ ወቅታዊ የብሔራዊ ደህንነትና አካባቢያዊ ስትራቴጂክ ሁኔታ ያለው እውቀቱ ነው ብለዋል። በኮሌጁ የተሰናዳው መድረክ ዓላማው ሰራዊቱ የብልጽግናን ስልጣን በመጠበቅ ጦርነት እንዲቀጥል ማድረግ ነው። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር